ሰላም ጤና ይስጥልኝ እንደምን ዋላችሁ የተከበራችሁ ወንድሞቼ እህቶቼ የኛን የበጎ አድራጎት እንቅስቃሴ በደንብ የምትከታተሉ ህፃናትን ጭምር እግዚአብሔር የተመሰገነ ይሁን። እንዴት አደራችሁ? እንዴት ዋላችሁ? እንደምን ቆያችሁ? ቸርነቱ የማይለካ እግዚአብሔር ስሙ የተመሰገነ ይሁን። በእድሜ ላይ እድሜ ስለሰጠን በጸጋ ላይ ጸጋ ጤና ነው ዋናው ነገር ደግሞ ጤና ስለሰጠን እግዚአብሔር የተመሰገነ ይሁን። አንድ ስለ በጎ አድራጎታችን እንቅስቃሴ አንድ የተለየ ሐሳብ ስለመጣ ከአንድ ተቋም እሱን ልነግራችሁ ብዬ ነው። ያው የኔ የበጎ አድራጎት እንቅስቃሴ ማህበራዊ ሚዲያ ላይ ስለሆነ በብዛት ትንሽ የሚያሳዝንም ነገር ነው። ደሞም ለኔን ደግሞ የበለጠ የሚያጠነክረኝ ነገር ነው እና ስለዚህ እሱን ደግሞ የግድ ለእናንተ መንገር ስላለብኝ ነው። በሌላ መልኩ ሌሎችም ለበጎ አድራጎት እንቅስቃሴ ልቦናቸውን የከፈቱ ወጣቶች እንደዚህ አይነት ነገሮች ፈተናዎች ሲመጡ መቋቋም እንዳለባቸው በጎ አድራጎት ስራ ከሰይጣን ጋር ግብ መግጠም እንደሆነ ምክንያቱም በጎ አድራጎት ስራ ማን ደስ እንደሚሰኝበት ማን እንደሚከፋ በመንፈሳዊ ዓለም የታወቀ የተገለጠ የተደመደመ ነውና አንድ ልላችሁ ምናገራችሁ ነገር ስላለ ገባ በሉ 107 ደርሳችኋል 115 200 ምናምን ስትገቡ ሐሳቤን እናገራለሁ። አለው ገገማው ነኝ ገገማ ምርጥ ስም ነው ለራሴ ያወጣሁት እኮ ዘካርያስ ኪሮስ ወይም ገገማው ይባላል። እንደምታውቁት እንግዲህ ገገማ ማለት ለአንድ ላመነበት ነገር ወደ ኋላ ማይል ሰው ማለት አንድ ሰው ችክ ሲልባችሁ ለአንድ ነገር ምን አይነት ገገማ ነው የምትሉትና ለዛ ነው ራሴን በራሴ ገገማ ያልኩትና ሰላም ላችሁ ብዝት ይበልልኝ። እንዴት ናችሁ? እግዚአብሔር ተመሰገነ ይሁን። ገባ በሉ። አንዳንድ ምነግራችሁ ነገር አለ ትንሽ ለየት ያለ ነገር አሉም ማማዝናሽ አረ ችግር የለውም ቤተሳይዳ ችግር የለውም። እኔ ራሴን በሉኝ ብዬ ነው ገገማው ቤተሳይዳ ሰምተሻል? አሚን እንኳን ደህና ቆያችሁ። ገባ ስትሉ አንድ ምነግራችሁ ነገር አለ። ምንድነው እሱም 100 ሰው ልክ ሲሞላ መናገር ጀምራለሁ የገባሁበትን ዋና ምክንያት እና እቺን ሐሳቤን ደግሞ በብዛት ሰው ማወቅ ስላለበት ሼር እንድታረጉልኝ እንግዲህ ሼር አርጉ ብዬ አላቅም እና የመጀመሪያ ጊዜ እንደዚህ ሼር አርጉ የሚለው የጠፋ ሰው አፋልጉ ምናምን ተብሎ ሰው ሲልክልኝ እሱን ስለጥፍ ነው ሼር አርጉ የሚለውና ግን እቺ ወሳኝ ነገር ስለሆነች ሼር አድርጉ። ሌሎች ሰዎች ምግብ አብላልኝ ብለው መልእክት እንዳይልኩኝ ነው። ሌሎች የበጎ አድራጎት ስራዎችን ነው። አረ ይወክላል ችግር የለውም ዘኪዬ ገገማ አንተን አይወክልም። አይ እኔ ገገማ ነኝ። ገገማ ማለት እኮ ስድብ ስለሚመስለን ነው። አሁን አንዳንዴ ስድብ የማይሆንም ነገር ስድብ ይመስላል። አሁን አፈር ብላ ስድብ ይመስለናል፣ ግን አፈር ስድብ አይደለም። አፈር የማይበላ ሰው የለማ። ሁላችንም አፈር ነው የምንበላው። አንድ ሰው ወተት ነው የጠጣሁት አፈር አይደለም የበላሁት ሊል አይችልም። ምክንያቱም ወተቱ የመጣው አፈር ላይ የሚበቅለውን ሳር የበላች ላም ናት አይደለም እንትኑ ወተቱን የሰጠችውና አንዳንዴ ሰው ሲሰድባችሁ ሲነቅፋችሁ የሰደባችሁ ስድብን ወደ ጥሩ ነገር ተርጉማችሁ ራሳችሁን ብቁ ለማድረግ ጥረት ማድረግ ነው። አህያ ቢላችሁ ሰው አህያ ኢየሱስ ክርስቶስን ተሸክማ ወደ ኢየሩሳሌም የገባች ክብርት እንስሳ ናት። ስለዚህ አህያ አትባሉም፣ ሊከፋችሁም አይገባም። እና ድምጽ አይሰማም አይሰማል አንደ ፈቃድ ገገማ ማለት የማያውቅ ማለት ነው። ይሁንሽ ለእናንተ ለአንዳንድ ይሁን ችግር የለውም። እና አሁን ወደ 250 ስለተጠጋችሁ እንግዲህ ዋና ወደ አሁን ቀጥታ ቪዲዮ የገባሁበትን ምክንያት ልንገራችሁ እና በአጭር ቃል ዛሬ ፖሊስ ጣቢያ ተጠራውላችሁና ያው በክብር ነው ተጠራውላችሁ ቁጭ አልኩኝ። ያው ሌላ ጊዜ ከእኔ የበጎ አድራጎት እንቅስቃሴ ከምሰራበት ቦታ ላይ ያለው የወረዳ ፖሊስ ጣቢያ ጋር አንዳንድ አብረን የምንሰራቸው ስራዎች አሉ። ለምሳሌ የሆነ ጊዜ
ማክስ እንደዚህ አፍ መሸፈኛ ረድተናል ለፖሊስ ጣቢያው ለራሱ። በሌላ መልኩ ደግሞ እነዚህ በተለምዶ ምንድነው ስማቸው ከፖሊስ በታች የሚጠብቁ አሉ አይደለ? ለነሱ ልብስ ገዝተናል። ወደ ስንት ነው? ወደ 60 ነው 50 ምናምን የሚጠጉ ሰዎች። ዞሮ አብረን ተቀናጅተን ነው የምንሰራው ከጸጥታ አካላት ጋር። እኔ የምሰራው አዲስ ከተማ ክፍለ ከተማ ወረዳ 7 ነው ማለት ነው። እና ከወረዳ 7 ጋር ነው ፖሊስ ጣቢያ ዛሬ ተጠርቼ እና ያንተን ስራ እናደንቃለን፣ ጎበዝ ነህ፣ በርታ፣ ጠንክር እና ከበላይ አካላት ስለታዘዝን ምግብ እንዳታበላ ተብሏል። ስለዚህ እንግዲህ ይህን ስንነግርህ በጣም እያዘንን ነው። ምግብ ማብላት ማቆም አለብህ ስለተባልኩኝ ያው ዛሬ እያበሰልን ያለነው ስላለ እሱ መቼስ አንደፈው ያበሰለውን እንስት ስላልኳቸው እሱ ያበሰልከውን ምግብ ስጥና ካሁን በኋላ ምግብ ማብላት ካሁን በኋላ አትችልም፣ በሌላ ቋንቋ የተራበ ማብላት የተጠማ ማጠጣት አትችልም ተብያለሁ ማለት ነው። ይሄ ማለት እንግዲህ ማን ነው ያለኝ እጄ ልጠይቅ እኔ ላስረዳቸው እኔ እና ስል ጊዜ ያው እንደዚህ ለሚዲያ የማይበቃ አንዳንድ ነገሮች ተመላሽልኝ ነገሮች አሉ። ግን እሱ መናገሩ ምንም ትርጉም የለው። እንደውም ግን እግዚአብሔር ይስጣቸው እንደውም አሳረፉኝ። እንደውም በጣም እንግዲህ 1 አመት ሙሉ አንድ ቀን ሳናቋረጥ በማክሲመም እንግዲህ በቀን ከ500 በላይ በጠዋቱ ብቻ ማለት ነው ምግብ ስንመግብ ነበር። ወንድ ጎዳና ላይ ያሉ ወንድሞቻችን እህቶቻችን ህፃናትንም እናቶችንም እና እኔም ማዝነው አንዳንድ ሰዎች ነበሩ እንደዚህ ጎዳና ላይ ሆኖ የሚታመሙ አሉና ፕራንክ ነው በለን። አረ ፕራንክ አይደለም፣ እንዴ አይነት ፕራንክ አለ እንዴ? የለምና እኔ በኋላ ላይ ለመንግስትም አሁን በዚሁ ይሰማሉ ቁጭ ብለው ያያሉ። እኔ ለመንግስትም ማስተላለፈው መልእክት ይኖረኛል። ወጣቱ አሁን ምን ሲያደርግ ነው የሚበረታታው ነው? አሁን ትልቁ ነገር እሱ ነው። የሆነ ቦታ ላይ በማህበራዊ ሚዲያ ሰዎችን መብት ሰው ሲነካ፣ ሰው ሲገድል፣ ሰው ሲማታ፣ ሰው ሲሳደብ፣ ሰው ሲያንቋሽሽ መልእክት ያስተላልፋል በማህበራዊ ሚዲያ ላይ። ህገ ወጥ ነው፣ እሱ ነውር ነው። በሌላ መልኩ ደግሞ እኔ ጊዜን ቤተሰቤን ጎድቼ ህይወቴን ሰውቼ የተራበ ባበላውበት የተራበ ማብላት አትችልም። እንደ ከኮሮና አንፃር ቢሆን እንኳን እሰየው እንደዛ እንደማይሉ ማቃለሁ ከኮሮና አንፃር። ምክንያቱም በጣም ጥንቃቄ አድርገን ነው የምንሰጠው ካላስፈላጊ ሰዎች ጋር ግንኙነት ምናምን። ምን አይነት ሰዎች እኔ የምትሰጡኝ እናንተ ገንዘብ እናንተ ናችሁ እንግዲህ። እገሌ ሞቶብኛል በገሌ በሞተው ሰው ስም ሰጥ የምትሉት እናንተ ናችሁ እንግዲህ፣ ያዩታል እንግዲህ። እና በጣም ነው ያዘንኩት። አንዳንድ እንደዚህ አይነት ትዕዛዝ የሚያስተላልፋችሁ ኃላፊዎች ግን ቆም ብላችሁ ራሳችሁ ማየት አለባችሁ። ነውርም ነው፣ እንደ ባህላችን ነውር ነው፣ እንደ ሰብአዊነትም እግዚአብሔር ይፈርዳል ለሁሉም ነገርና እኔ ጥሩ ሙያ አለኝ። እኔ እግዚአብሔር የተመሰገነ ይሁን። ኤክስካቫተር ኦፕሬተር ነኝ። 6ኛ መንጃ ፈቃድ አለኝ፣ ልዩ መንጃ ፈቃድ የዛሬ ስንት አመት ነው? 2000 ዓመተ ምህረት ላይ የዛሬ 13 አመት ያወጣሁት ህዳሴ ግድብ የሚሰራውት በሱ ነው። ቁጭ ብዬ ኤክስካቫተሬ ጋቢና ላይ ቁጭ ብዬ እየቆፈርኩ መብላት እችላለሁ። እና ይሄን ነው ሌላ የምፈልገው። ዞሮ እስቲ እንነጋገርና ደግሞ ሌላ አዲስ ሐሳብ ይመጣ ከሆነ ይሄ ነው ዋናው። አሁን ለዚህ ልነግራችሁ የፈለኩት ካሁን በኋላ እንግዲህ ከነገ በስቲያ የተራበ ስለማናበላ የተጠማ ስለማናጠጣ ዘካርያስ እባክህ የሙት ዓመት አለብኝ አብላልኝ፣ ተራበ ምርቃት አለብኝ ተራበ አብላልኝ፣ የተጠማ አጠጣልኝ ማለት አትችሉም ማለት ነው። በእኔ በኩል እንግዲህ በራሳችሁ መንገድ ሄዳችሁ ማብላት ትችላላችሁ፣ ማጠጣት ትችላላችሁ ባላችሁበት ቦታ ማለት ነው። እና አንድ ይሄንን ያስከለከላችሁ ሰዎች የበላይ አዞኝ ነው የሚሉት እነሱ። የበላይ ተበላችሁ በላያችን ላይ ቁጭ ያላችሁ ይሄንን ትዕዛዝ ያዘዛችሁ ሰዎች፣ ምግብ እንዳላበላ የከለከላችሁ ሰዎች ሌላ ምንም ሌላችሁ የሚችለው ነገር የለም። እግዚአብሔር ይፍረድባችሁ። ቁጭ ብላችሁ ተከታተሉኛላችሁ አውቃለሁና
እግዚአብሔር ይፍረድባችሁ። ደግሞ የበጎ አድራጎት ስራ የተራበ ማብላት ማጠጣት ብቻ አይደለም። ብዙ የበጎ አድራጎት ሰው አይምሮውን ካሰራው ብዙ የበጎ አድራጎት ስራዎች አሉ። እንደ እማማ ዝናሽ ያሉ ቤታቸው ውስጥ ቁጭ ብለው የሚልሱት የሚቀምሱት የሌለ አለ። እነሱን ሂደን እናበላለን፣ እናጠጣለን፣ ቤታቸውን እናድሳለን። ደግሞ እሱን እስከምትከለክሉኝ ድረስ ማለት ነው። እና እኔ ዘካርያስ ኪሮስ ነኝ፣ ያውም ገገማ። በበጎ አድራጎት ስራ ልታስቆሙኝ አትችሉም በምንም ታሪክ። እንደው ሞታታለሁ እንጂ በበጎ አድራጎት ስራ እኔን ልታስቆሙ የምትችሉበት ምንም እድል የላችሁም። ይሄንም እሺ ብዬ የተውኩት የተቀበልኳችሁ የአደባባይ ስለሆነ ነው። ብዙ ሰዎች ያው የተራበ ነው የምናበላው። አሟቸው ኪኒን ለመውሰድ ምግብ የሚቀምሱት አጥተው እኛ ጋር መጥተው ያቺን ምግብ ያቺ ሻይና ዳቦ ያቺን እንጀራ በልተው የሚመገቡ ሰዎች ነበሩ። እነሱንም ነው የጎዳችሁት። ሌላ ምንም ልላችሁ አልፈልግም። እግዚአብሔር ይፍረድባችሁ። እኔ ኃላፊነት የሚሰማችሁ የመንግስት አካላት ካላችሁ ለዚህ እኔ ፍቃድ ላወጣ አልፈልግም፣ አልችልም። በቃ የተራበ ማብላት ነው የምፈልገው። አቁም ካላችሁ ይኸው አቁም ያለው። ግን የተለያየ ባለድርሻ አካላቶች ይሄን የምትሰሙ የኔን ስሞታ የምትሰሙ የመንግስት ባለስልጣናትም ሆናችሁ በየደረጃው ወረዳውም ላይ ወረዳ 7 አዲስ ከተማ ክፍለ ከተማ ነው በብዛት ይሄን እየሰራ ያለሁት። የምትሰሙ ሰዎች ካላችሁ በጣም እንዳዘንኩኝ ልነግራችሁ ፈልጋለሁ። አዎ ጠይቄያቸዋለሁ። አይ አንዳንድ ነገሮች ስለምጽፍ ከዛ አንፃር ነው ወይ? አይ እሱ አይደለም ነው የሚሉት። እሱ ዞሮ ግን ቢሆንስ ግን እንደውም እኮ ጥሩ ነው። የፖለቲካ የሚጽፉ ፖለቲካ ላይ ያሉ ሰዎች የተራበ ካበሉ የተጠማ ካጠጡ ሌላ ምን ያስፈልጋል? ግን እንደዛ አልነበረም። እኔ ያን ያክልም እንትና አስጊ ሰዎች ላይም አስጊም ሰው አይደለም እንትና አይደለም። ግን አንዳንድ ሰው ሲበለጥ ይናደዳል ይመስለኛል። እና አዝናለሁ በጣም። እና ምን መጥፎ ሰው ሲሰራ ማስቆም፣ ደግ ነገር ደግሞ እንደዚህ ህይወቴን ሰውቼ እንደዚህ አቅሌን ስቼ እንደዚህ ሌት ተቀን 24 ሰዓት እንግዲህ የሚደወለው ነው 24 ሰዓት እንቅልፍ ሳይኖረኝ ባለቤቴንም በድዬ ማለት ነው እየሰራው በማብላት የተጠማ ማጠጣት አትችልም ተብዬ ተከልክያለሁ። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ይፈረድባችሁ። ይሄን ያስከለከላችሁ ሰዎች ሌላ ምንም ልላችሁ የምችለው ነገር የለኝም። ግልጽ ነው አይደለ? የተሻለ ነገር ደግሞ ሰዎች ደግሞ ባለድርሻ አካላት ደግሞ ሰምተው አይ ዘካርያስ ይቅርታ፣ ይሄ ለሌሎች ወጣቶችም አርአያ ሊሆን የሚገባ ነው፣ እንዲህ መባል አልነበረብም፣ ይቅርታ፣ በጎ አድራጎት ስራህን የተራበ ማብላት የማጠጣትን ቀጥል እባል ይሆናል። ደግሞ እንግዲህ ልቦና ያለው ሰው ደግሞ አግኝቼ እና ይሄው በጣም ያሳዝናል። ደህና ሁሉልኝ። እግዚአብሔር ለሁላችን ልቦና ይስጠን። ቻው። ግን ይሄ ማለት ግን የተራበ ማብላት የጠማ ማጠጣት አሁን አቆም ስላሉኝ አቆማለሁ፣ እሱን አቆምኩኝ ማለት ግን የበጎ አድራጎት ስራዎችን አቆምኩኝ ማለት ግን አይደለም። ብዙ የበጎ አድራጎት ስራዎች አሉ። እኔ በተማርኩት የቤተክርስቲያን ትምህርት ቁሚ ሰዎችን ባጽናና ባስተምር ያ የበጎ አድራጎት ስራ ነው። ምንም የበጎ አድራጎት ስራ በዚህ ቢዘጋ በዚህ ብቅ ይላል። ምንም ብዙ ነው መንገዱ። ቅድም እንደነገርኳችሁም እንደማማ ዝናሽ ያሉ 5 ልጅ ሞቶባቸው እጅና እግራቸውን አጣምረው በባዶ ቤት ውስጥ አሉ። እነሱን ደግሞ አቀርባለሁ ወደ እናንተ፣ ቤታቸውን እናድሳለን አብረን ሆነን። ያው መዶሻና አካፋ ይዘው የአቅመ ደካማ ቤትን እናድሳለን ብለው ስለጀመሩ እነሱ ያው ይሄን ደግሞ ይስማማሉ ብዬ ስለምን ነው። ግን እግዚአብሔር አዝናለሁ በጣም። ደህና ሁኑ በሉ።